የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም። ጤና ይስጥልኝ ወገኖች፣ እንዴት አላችሁ? እንዴት ሰነበታችሁ? ይህም ቪዲዮ ያገኘሁት ፌስቡክ ላይ ነው። ኖርማሊ እኔ ስለ እስልምና ምንም አላውቅም ነበር። ለምን ብትሉኝ በቁርአን ውስጥ የተጠቀሱ ጥቅሶች ወደ አማርኛም ወደ እንግሊዝኛም ተተርጉመው አያውቁም ነበር። ከልጅነት እስከ እውቀት የማውቀው ነገር የለም። እንኳንስ እኔ ክርስቲያኑ ይቅርና ራሳቸው የሙስሊም ሃይማኖት ተከታዮች በቁርአን ውስጥ ያለውን ጽሑፍ ትርጉሙን አያውቁትም። ለምሳሌ ቁርአን ቀራን ብለው ሲናገሩ ሰማለሁ፣ ግን ትርጉሙን አያውቁትም። አረብኛ ነው። ዝም ብለው ልክ ፊደል ቆጥሮ እንደመሄድ ያህል ማለት ነው። ለምን ብትሉኝ እዚህ ለንደን ስፒከርስ ኮርነር የሚባል ቦታ ላይ ለመጀመሪያ ጊዜ በራሳቸው በሙስሊሞች ወደ እንግሊዝኛ በተተረጎመው የቁርአን መጽሐፍ ውስጥ እዚህ እንግሊዝ ሀገር ለተወለዱ ሙስሊሞች ይመስለኛል የታተመው። ያንን ይዞ የሚያጋልጥ ኦፕሬሽን ስቲፈን ብሎ የፌስቡክ ይቅርታ የዩቱብ አካውንት ያለው ህንዳዊ ኦርቶዶክስ ተዋህዶ ክርስቲያን አለ እና የእሱን ማለት በመጀመሪያ ጊዜ እዛው ለንደን ስፒከርስ ኮርነር ሰምቻለሁኝ እና በጣም ነው የተገረምኩት። ለምን ብትሉ ምንም የማውቀው ነገር አልነበረም እና ለዚህ ሃይማኖት ተከታዮችም አብሮ አደጎችም ለሙስሊሞችም ከፍተኛ የሆነ እንደ ማንኛውም በቃ ሰላማዊ ሃይማኖት ይመስለኝ ነበር። በጥቅሱ ውስጥ ያሉት ነገሮች ሲጋለጡ ግን ነገሮች ሌላ ሆነዋል። በጣም እኛ አይደለሁም ራሳቸው ይሄ ህንዳዊው አሩል ይባላል ትክክለኛ ስሙ፣ ከውስጥ እያወጣ ያጋልጣል። ያ ቦታ ፍሪደም ኦፍ ስፒች ስፒከርስ ኮርነር የሚባል ቦታ ላይ በነፃ የመወያያ ቦታ ነው። የሚገርማችሁ ነገር ክርስቲያኖች አንናደድም። እኛ መጽሐፍ ቅዱሳችን ሲተች ስለምናውቀው እናስረዳለን እንጂ አንናደድም፣ አንበሳጭም። እነሱ ግን ቢቻላቸው ልክ አረብ ሀገር እንደሚያደርጉት ነገር ከመግደል ወደ ኋላ አይሉ። ለምን መጽሐፉ ላይ ክርስቲያኖችንና የአይሁድ ሃይማኖት ተከታዮችን ግደል ተብሎ ተጽፏል። ይሄንን በጥቅስ ቦታ አስቀምጦ ምናልባት እናንተ አሁን እፎይ የሚባል ኢትዮጵያዊ በአማርኛ የተተረጎመውንና የእንግሊዝኛውን እያስተያየ እያስተማረ ነው ያለው። እውነት መጋለጥ መደረግ አለበት። ሰው እንዴት የሰውን ልጅ ግደለው ብሎ ሃይማኖት ተብሎ ሊጠራ ይችላል? አይሆንም። ይሄ ሃይማኖት አይደለም። ውስጡ እንደዚህ አይነት ነገር ስላለ ሃይማኖት ብዬ ለመቀበል በፍጹም። በሴቶች ላይ ያለው ጭቆና እንደገና እኔ ክርስቲያን ነኝ፣ ክርስቲያንንና አይሁድን ግደሏቸው የኔን ሃይማኖት ካልተቀበሉ ብሎ ነገር አይሰራም። ሽብር ነው። መጽሐፍ ውስጥ የተጠቀሰ ነው። ጭራሽ አሁን ይሄ ነገር ለእናንተ አዲስ ነው። ይሄ ሰው እየተናገረው እኔ ገና ከልጅነት ዘመን ጀምሮ ማውቀው ነው። በሰፈሬ ውስጥ ያሉ ሙስሊሞች የአጎት ልጅ አክስት ልጅ ይጋባሉ። ግን በሳይንስ ካላችሁ ጄኔቲክ ዲስኦርደር ከወንድማማችና ከእህትማማች የተወለዱ ልጆች የሚወለዱት ልጆች ታስዋይ እንደዚህ የሚነጫነጩት አይታችኋል። በሃይማኖትን አስመልክቶ ውይይት ሲደረግ ከማስረዳትና ተረጋግቶ ከመነጋገር ይልቅ ወደ ቫዮለንስ ነው የሚሄዱት፣ ወደ ወንጀል፣ ወደ ክሪሚናል አክቲቪቲ፣ ወደ ድብድብ፣ ወደ ጦርነት። ያ አይደለም። በክርስትና ሕግ ጦርነት የሚደረገው ሊገልህ የመጣውን እንጂ ሃይማኖቱን እንደተሳደበ የሚቀጣው ራሱ አምላካችን አብ ወልድ መንፈስ ቅዱስ እግዚአብሔር ነው። እኛ አይደለንም የምንቀጣው። ሊገልህ ከመጣ ግን አትለቀው። ኦቶማን ተርኪዎች በ16ኛው ሴንቸሪ በሰይፍ ነው ያሰለሟቸው የኢትዮጵያን ሙስሊሞች። በ16ኛው ሴንቸሪ ግራኝ አህመድ አሁን እነሱ እንደ መልካም ነገር ያነሱታል። ሰውዬ የብዙ ሰው ህይወት የቀጠፈ የመጀመሪያው በኢትዮጵያ ውስጥ የሙስሊም አሸባሪው ግራኝ አህመድ ነው። ሂስትሪ ላይ ተምረናል 7ኛ ክፍል። ሽብርተኛ ሃይማኖት በትምህርት እንጂ
በሰይፍ አይደለም፣ በጠመንጃ አይደለም። ታስተምራለህ። አስተምረው ከተቀበለ ተቀበለ፣ ካልተቀበልክ ግደለው። ግን አይሰራም በፍጹም። እንግዲህ ርዕሰ ጉዳዩ የእኚህ ሰው የተናገሩት ነገር ለእኔ አዲስ አይደለም። በሰፈሪ አካባቢ ማቅባየው ነገር ነው። ያጎት ልጆች፣ ያክስት ልጆች እርስ በርስ ይጋባሉ። ሸሪያ ይፈቅዳል ምናምን። አሁን ለብዙ ኢትዮጵያውያኖች አዲስ ነገር ነው። በጣም ብዙ ነገር አለ በቁርአን ውስጥ። ማወቅ ከፈለጋችሁ የእንግሊዝኛ የመስማት ብቃቱ ካላችሁ ኦፕሬሽን ስቴፈን የሚባል ዩቱብ አካውንት አለ። ሰውየው ፊርለስ ነው፣ ይጠይቃል። መልስ ከመስጠት ይልቅ ይናደዳሉ። አንዳንዶቹን ደግሞ እስቲ ቁጥሩ ላሳየን ይሉታል። ለምን አቁም ሃይማኖታቸውን ወደ ሞስክ ወደ መስጊድ ከመሄዳቸውን እንጂ የሚያዩት በውስጡ ምን ተጽፏል፣ ለምንድን ነው ሙስሊም የሆንኩት ብለህ ብጠይቀው መልስ የለውም ማጆሪቲው። ወላ ይሄ ኡስታዝ ምናምን ብትሏቸው፣ ኢማም ብትሏቸው ውስጡን አላነበቡትም፣ አያውቁትም። ይሰግዳሉ፣ ግን ለማን እንደሚሰግዱ አይታወቅም። አንዳንዶች የእነሱ አምላክ አለ፣ ስሙን አልጠራውም፣ እኛም ከምንለው እግዚአብሔር ጋር በፍጹም አይገናኝም። እና ለሃይማኖቱ እኔ ጥላቻ አይለኝም ቀደም ሲል። ግን አሁን ክርስቲያንን ግደለው የሚባለው ጽሑፍ በውስጡ ስላለ እንደ ሃይማኖት አላየው። ለምን ሃይማኖት ከተባለ ፒስ መሆን አለበት፣ ወይም ደግሞ ሰላማዊ የሌሎችንም ሃይማኖት ማክበር ግድ ይላል። ይሄንን ሃይማኖት እንዴት ብዬ ነው ግደለው ብሎ የተጻፈን እንዴት አድርጌ ነው ክብር ልሰጠው የምችለው? ይሄ በጣም 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 አስቀያሚ ነገር ነው ጎበዝ። አሁን ይሄ ሰውዬ ሲናገር ሰምታችሁታል አይደል? ችግር የለውም አለ። የሚገርማችሁ የሙስሊም ሃይማኖት ተከታይ ሆነው ምሁራኖች አሉ። ይሄን ነገር እስቲ ጋዜጠኛ ነንባዮች ፈልጉና ጠይቋቸው። ከወንድማማች ልጆች ወይም በሴም ዲኤንኤ የተፈጠሩ ልጆች አይምሯቸው ልክ አይመጣም። የጄኔቲክ ዲስኦርደር የተባለው ምናልባት የሰፈሬ ሰዎች አዲስ አበባ ሆላንድ ኤምባሲ አካባቢ ወይም ጅማ ሰፈር ያላችሁ ተወልጄ ያደግኩበት ሰፈር ነው። አንድ ልጅ አስታውሳለሁኝ እንደዚህ ከእህትና ከወንድም የተወለደ ልጅ ነው እና በቃ አእምሮ ልክ አይደለም። ዝም ብሎ መንገድ ላይ እናየው ነበር። እንደዚህ ነው ተብሎ ስሙንም አላቅም ምን አላቅም፣ ግን ልጁ በጣም ያሳዝነን ነበር። በክርስትና ግን እስከ 7 ወደ ኋላ መቁጠር አለብህ። ከመጋባት በፊት አንድ አይነት ዲኤንኤ ወይ ዝምድና በባህላዊ አነጋገር ወደ ኋላ ተቆጥሮ ትክክለኛ ምንም አይነት የዝምድና ነገር አለመኖሩን ከተረጋገጠ በኋላ ነው ሰው ወደ ሰርግ የሚሄደው። እንግዲህ ይህን ስላችሁ የክርስቲያን ሃይማኖት ተከታዮችም ሆነው እኮ የአጎትና የአክስት ልጆች ምናምን የተጋቡ የተዋለዱም ሊኖሩ ይችሉ ይሆናል። በስህተት አውቀውም ይሁን ሳያውቁ ይኖራሉ፣ አይታወቅም። ግን ሳይንሱ የሚለው የጄኔቲክ ዲስኦርደር ችግር ያመጣል ለሕፃኑ ወይም እስከ እድገቱ ድረስ በአጠቃላይ ችግር ያመጣበታል። በቃ ስለዚህ ይሄ ነገር ፌስቡክ ላይ ዝም ብሎ ኧረ ጉድ ተብሎ ዝም ብሎ የተለቀቀው። እኔ ግን ማብራሪያ መስጠት አለብኝ ብዬ ነው ዳውንሎድ አድርጌ ኮሜንት ለማድረግ ወይም ደግሞ አስተያየቴን ለመናገር የበቃሁት። ስላዳመጣችሁ አመሰግናለሁ።